ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ይጽፋል ገብቶ እንትን ብሎ ሴና አውሪሽ ዜና ካላት ቆይ እቺ ልጅ እኮ በራሽ ቪዲዮ አለሽ ስትባል ድምጽ ሚውትሽን አንስተሽ ትዘፍኛለሽ። እስቲ ሄዱ ካገኘሽ ውስጥ አንድ ቼክ አድርጊኝ። የቤላ አካውንት ላይ ነው ይላሉ። በጣም አሪፍ አስተማሪ ነው፣ ግን ፈታ የሚያደርግ ነው። እሺ ካሉራው እንዴት ነህ አኪዬ? ይመስገን አምላክ። የድቤት ጥሪ ልጠራህ ነው ብራዘር። ኦ በጣም ደስ ይለኛል። እባክህ ወይ ወጣሃ የማንም ጭፋ እንዴ በምን ጉድ እኔ እንዴ የድቤ ነው ወይስ የዲቤ ጥሪ ነው ያለው? የድቤ ነው መሰለኝ። ድቤ ደስ ይላል። ዲቤትና ድቤ እየለየን እንዴ! ኧረ ሄዱ አላገኘሽም እንዴ? ይኸው ቆይ አይ ቲንክ ይሄ ዮባ እሺ ኦኬ በደንብ አድርጋችሁ ስሙ። ጥያቄያቸውን ምናምን በደንብ አድርጋችሁ ለመስማት ሞክሩ። ከታች ሰው ይዳኘን ምናምን ብለን ሰው አስገባ ትዳኘን አርግ ጸሎት አርግ يا رب يا رب يا رب يا رب يا الله يا رب يا الله ጥሩ ነገር አሰማ ጥሩ ነገር ከአንደበታችን ጥሩ ነገር አፍሮታል ከክፉ ነገር ይጠብቀን አሜን። ይጅበት አንድ ጋር ይጅበት እሺ ቤቲ ነች መሰለኛ አንዷ ኤፌሶን ይላል። ኤፌሶን ነች ነው ቤቲ። እሺ ቤቲና ቤላ ሆነው እያወሩ ነው። ከውስጥ ነው ቤላና ኤፌሶን እና ልጁ ከውስጥ ነው የገባው። ኦኬ ኦኬ። ሁለቱ እኛ ተከራከረን ነውና ዳኘን ብሎት ነው። ልጁ ሙስሊም ነው፣ ሙስሊም ወንድም ነው እና እንደው ተከራከርን አንድ ጉዳይ ላይ እና እስቲ ታሪኩን ሰምታ እንደው አንተ ፍረደን አይነት ነገር ማለት ነው። ሴና ገልት ላይ ሆና ስራችሁ ይፍረስ ትላለች። ምን አለ መሰለህ እኔና እዚህ ያሉት እህቶቼ አንድ ጎረቤታችን አለና የ45 ዓመት ሰውዬ ይቅርታ የ54 ዓመት ሰውዬ ነው፣ ትልቅ ሰው ነው ምናምን ነገር እና የ54 ዓመት ሰውዬ የ6 ዓመትን ልጅ
ማግባት ፈልጋለሁ አለ። ገባ? ይሄማ ጥሩ ወሬ ነው። የ54 ዓመት ሰውዬ 6 ዓመት ህፃን ልጅን እዚህ ውስጥ ያላችሁ ይህን ያህል ሰዎች ሰው ማለት ጭራሽ አይተዋል። ዛሬ እንጉድማ ዓለም ይስማው እያለን እኮ ነው። ሙስሊም ወንድማችን ደስ ይላል። የእኛ እህቶች ግን በጌታ የተረገሙ ርጉም። እሺ ማግባት ፈልጋለሁ ብሎ አለ። 6 ዓመት ገና አንደኛ ክፍል አልገባች ማለት ነው። አስበሃል? ከዛች ልጅ ያገባትና ገጠር ውስጥ ምናምን ስለሆነ አገባት። ካገባት በኋላ 9 ዓመቷ ድረስ ጠበቀና በ9 ዓመቷ ግንኙነት አደረጋት። ከዛ እና እዚህ ጋር ያለነው ኤፌሶን ይሄ በጣም ስህተት ነው። ይሄ ሰውዬ እንደውም ቢቻል ቢገደል ራሱ አይደለ ይሻለዋል እያለን ነው። ሌላኛው ታችን ደግሞ ለምን ይሄ ባህል እኮ ነው አለች። አንተ እስቲ አንተ ፍረድን። ይገደል ራሱ ሲያንሰው ነው። አንተ ብትሆን ምን ታደርገዋለህ? በጌታ በኢየሱስ ስማ፣ ምናልባት የማታውቁ ሰዎች ካላችሁ እዚህ ውስጥ ማለት ነው ሙሐመድ የእስልምና ነቢይ የ50 ምናምን ዓመት ሰው እያለ አይሻ የምትባሏን ሚስቱን ኔሜስ አግብቷት ነበር። በ6 ዓመቷ አገባት። በ9 ዓመቷ ኮንሲሜት አደረገው ጋብቻውን፣ ማለት ወደ አልጋ ላይ ሄዱ ማለት ነው። ኔሜስ ግንኙነት ፈጸሙ በ9 ዓመቷ እና ቀጥታ መሐመድ ነገር አላለችውም። አንድ ሙስሊም ወንድምን ነው አስገብተው እያወሩት እና በ50 ዓመቱ እንደዚህ ያደርጉ ምናምን ነገር። ይሄ እንዴት ነው? ይሄ መገደል የለበትም ማለት ጀለስ። ኧረ ይሄ መገደል ሲያንሰው ነው። የራሱ ነቢይ መሐመድን እኮ ነው ያለው እኮ። እስቲ ና እስቲ መለስ አድርጎ ዛኪ ይጣፍጣል። በጣም ስህተት ነው። ሰውዬ እንደውም ቢቻል ቢገደል ራሱ አይደለ ይሻለዋል እያለን ነው። ሌላኛው ታችን ደግሞ ለምን ይሄ ባህል እኮ ነው አለች። አንተ እስቲ አንተ ፍረድን። ይገደል ራሱ ሲያንሰው ነው። አንተ ብትሆን ምን ታደርገዋለህ? ሳዲቅ ቢሆን ይገደል ብቻ ሳይሆን ተሰቃይቆ ይሞቱ ይመስልሽ? አንደኛ ባህል የሚባል ነገር ይህ ይገደል ብቻ ሳይሆን ተሰቃይቶ ይገደል። እሺ እዚህ እንጨርሰው። እንዳለጉ ነው ጥሩ የምንለው ነገር የምንወስደው እና ጥሩ ያልሆነ ባህል የማንወስደው ነገር ይኖራል። በ6 ዓመቷ 6 ዓመት አልቆጻለች። ምን ታውቃለች? ለይወጣም አባት ፈጣሪ የማይፈራ በሸሪዓው ብንል እኮ እንደዛ ራሷን ነፍሷን ማወቅ አለባት። ገባሽ? በእኛ በምናምነው በሌላው እንደዛው ነው። ግን በባህል የሚሆን ነገር ብዙ ነገር በእርግጥ ወደ በእንደዚህ አይነት ሳይድ የሚሄዱ ሰዎች በጣም መጥፎ ነው። ይሄ መጥፋት ነው ያለበት መቅረት። እሱ ቢሆን ልጁ እንደዛ ይሰጣል። ለምሳሌ የራሱን ይሰጣል። ይሄ አበደ ነው። እሱ ልጁን ቢሆን ይሰጣል። እሱ ቢሆን ማለት አይሻ ልጁ ብትሆን ለሌላ ሰው ይሰጣሉ። በ6 ዓመቷ ከዛም በ9 ዓመቷ የምር ይሰጣሉ፣ ያሳልፉ። በጣም ጥሩ ጥያቄ ነው የጠየቁ። እሺ ማለት 18 ዓመት እድሜ የደረሰች ነበረችው። ተጠየቁ አያሰጥም ብሏል። ነገር ግን የእሱ ሲሆን እንደዛ ብሎ የራሱ ሲሆን ግን የ6 ዓመት አገርቶ በ9 ዓመት እስክትደርስ ድረስ ከዛ ከደረሰች በኋላ የልበሱ ግንኙነት ማድረጉን ትክክል ነው ብዬ አላምንም፣ እንደ አንድ ሰው ማለት ነው። አንተ ይሄ ማለት ስቅለትና ግርፋት ከዛ መሞት ሲያንሳው ነው የሚለው ያን ነው። አንተ ምን ትላለህ?
አሁንም ነው የምለው ፈጣሪ ነው ወደው ለራስሽ የማትወጂው ነገር ለምንድን ነው የጎረቤት ሰው ደግሞ የምትወጂው? ለምሳሌ ያው ጎረቤትም እኮ አሁን ሰውዬ ፈጣሪ መልእክተኛ ነው የምትባል አንተ ትቀበለዋለህ? ፈጣሪ እንደዚህ አይነት ነገር ይፈቅዳል ብለህ ታምናለህ? መልእክተኛ እኮ እኔ አልቀበልም በራሴ አይደለም፣ ስህተት ነው። ይህንን ነገር ቀደሽት እንደዚህም ደግሞ አለው እዛው ላይ የገዛ የልጁ ሚስት ደግሞ አገብቷል እና እንዴት ምን ትለዋለህ? ይሄ ነው እንደዚህ አይነት ሰዎችማ መገደል ነው ያለባቸው። መገደል፣ መሰቃየት። ምክንያቱም የገዛ ልጅ ከሚስቱ አፋተግ አንተ ስታገባት ይሄ ፈጣሪ የማይፈቅደው። እኔ ፈጣሪ እንደዚህ አይነት እኔ እንጃ። ይሄ መገደል ሳይሆን መቃጠል አለበት። እንደዚህ አይነት ሰው አይደለ ታዲያ ይሄንን አንተ አሁን ሙስሊም ነክና ይሄንን ባህሪ ይሄንን ነገር ነብዩ አድርገውታል ብትባል ምን ትላለህ? ይሄንን ባህሪ አሁን ነው መስማት ነብዩ አድርገውታል ብትባልስ? እንግዲህ ነብዩ አላውቅም እንዲህ ለምን አሁን ነብዩ አይሻን በ6 ዓመቷ ነው አይደለ አግብቶ በጠየው ተገናኝነት ያደረጋት የ54 ዓመት ሰው እያለ ሳዲቅ ለምንድን ነው ይሄን የማትቃወመው? ምክንያቱም ሰዎቹ የተቃወሙካቸው ሰዎች ትክክል ነበረ። አሁን ደግሞ እንዴት ነው መሐመድ ጋር ሲመጣ አንተ ማትቃወመው? በተለይ ደግሞ ድግም ተሰርቶበት ለብዙ ዓመት ተሰቃይቶ ነበር። መሐመድ ቡሃሪ 63 ላይ በድግምት ቁጥጥር ውስጥ ሆኖ ሲሰቃይ እንደነበረ ይናገራል ሐዲሳችሁ ላይ ማለት ነው። እንዴት ነው ጤነኛ ካልሆነ ሰው ጋራ አይ ለምን አሁን ትክክል ስናገር ስለነበረ እኮ ነው። ቆይ ታዲያ አሁን አንተ ይገደል ምናምን ስትል ነበር። ትክክል አሁን ይሄ ፈጣሪ መልእክተኛ ነው ብለህ እንዴት ትቀበለዋለህ? አንዲት ህፃን ልጅን አግብቶ ችግር የለውም አሁን እኮ ትክክል ነው ታስባለህ? በ6 ዓመት የተወያየን ነበርና ሸመጠጥ ተቀብያለሁ ሲያስቡ ለካ እስካሁን ድረስ ሲል የነበረው የራሱ ሰው ላይ ነው። አይ ግን መገደል ያንሷል ሲል ነበር እኮ መጀመሪያ። ተሰቃይቶ ነው መሞት ያለበት አላት። አየው እንትን እኮ ነው ይሄ። ከዚህ ምን እንማራለን መሰለህ? ይሄ አሁን የእኛን እህቶች ተዋቸው። እነዚህ እቺ ልጅ ምንድነው ፍትህ ለርብቃ ትላለች። ማናት ርብቃ? ሴና እስቲ ሴና እቺ ጀለስ ታውቃለህ፣ እንዳይሄዱባት የሆነ ነገር ጣለታ ትጽፋለች። ይመቻት። ማናት ርብቃ? ሴና ዱዳ አድርገው ነው እንደ የለቀቋት ልጅ ገዝት ሊሆነ ትጽፋለች። ፍትህ የሚያስፈልጋት ርብቃን አቅምኛ የትኛዋን ርብቃን እንዲ ሙርት ይዛለች እንዲ እና ምንድነው እንዳልኩ የኛ እህቶችን ተዋቸው። ነውራን በአለጌ ህዝቢ የኛ እህቶች ሙዳችሁ ከባድ ነው፣ አይደረግም። የምር እንዲህ ክፋት ነው በእውነት። እና ግን ምን ማየት ትችላለህ ከዚህ ውስጥ ከህሊና ጋር አብሮ አይሄድም ማለት የሆነ በቃ ከራስ ከሞራሊቲ አንጻር እስልምና አብሮ መሄድ አይችልም ማለት ኢሞራል ነው ብዙ ጉዳዮቹ ላይ። እና ጥሩ ነው አንዳንዴ ፖለሚክስ መስራትን የእስልምና ላይ ጥሩ ይመስለኛል። አሁን አንድ ያልኩት ነገር የሆነ ማለት ተረጋግቶ ይህ በስድብ ምናምን ሳይሆን በቃ በፍቅር ሰዎችን ገንዘብ ለማድረግ ነፍሳትን ገንዘብ ለማድረግ ክርስቶሳዊ በሆነ መልኩ ማለትም በቃ በትህትና ምናምን አድርገው ግን ኢሞራል እንደሆነ ያለው ነገር ምናምን ነገር አውጥቶ ማሳየት ይሄ የፖለሚክ ስራ ምናምን ክሪቲክ ማድረግ ምናምን እሱ በጣም ጥሩ ነው፣ ይጠቅማል፣ በጣም ይጠቅማል።
ግን ያው እንደተባለው በየዋህነት ይሁን ምናምን የሆነ ዋይዝ ሆነ ምናምን በብልሃት ግን አሪፍ ነው፣ ጥሩ ነው። ቀስ በቀስ እኮ ይህን ነገር እንደዚህ አሮ ነው ብቻ ጥሩ ይመስለኛል። አይ እናንተ ቤላ አንቺ የተመታሽ አዩባ አኬ በጣም ይቅርታና ማለት ነው እዚህ ላይ ሀሳብ እንድሰጥበት ከዚህ የበለጠ የሚያሳስበው ነገር ምናልባት አንድ ቪዲዮ አይተኸው ይሆናል ደርሶክ ይሆናል እና 30 ሰከንድ የምትሆን ቪዲዮ እችን ቪዲዮ አድምጣትና እዚህ ላይ ሀሳብ ብሰጥ ደስ ይለኛል። ምክንያቱም እኛ በክርስትና አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ስጋውን ቆርሶልናል፣ ደሙን አፍስሶልናል፣ ቤዛ ሆኖናል ብለን እናምናለን። በደሙ እንድናለን፣ ድነንበታል። ኦኬ፣ በቆረሰው ስጋ ባፈሰሰው ደም ድነንበታል ብለን እናምናለን። እና እቺ አሁኗን ቪዲዮ አድምጠውና እስቲ ትንሽ ብትል ደስ ይለኛል እዚህ ላይ ማለት ነው። ምናልባት አይተኸው ይሆናል ግን ያላዩት እንዲያዩት ቪዲዮ ላሰማ። እሺ እሺ። አብደላህ ብን ዙበይር ይመስለኛል ዋግምት የተደረጉበት ወይም ደግሞ ኖርማል ደማቸውን አረቀህ ድፋው ብለውት አርቆ ወስቶት በዕቃ አድርጎ መጨረሻ ላይ መጣ። ግጥም አድርጎ ጠጥቶት መጣ። ይህ ትክክለኛ ነገር ነው። ጠጥቶት መጣ። ደፋኸው አሉት። አዎ የት ደፋኸው? ያ ረሱላላህ ሰው ማይደርስበት ቦታ ላይ አላልንም አላቸው። አዎ እዛ ደፋኸው? አዎ። ከዛ ሳይኮሎጂካሊ ሰዎችን ይረዳሉ። ያላ ምንተኛ ለአለከ ሸሪተው ጠጥታው ነው አሉት። ከዛ ፈራ ተባብሎ አዎ አሉት። ምን አሉ? ያላ ምንተኛ አሁን ደም አስቡ ምንድነው? ሐራም ነው፣ ተገቢም አይደለም። ነብዩም አላዘዙም፣ ግን አድርጎታል። ይሰው የኔ ደም ከሱ ደም ጋር የተዋሃደበት የሆነ ሰው የጀሃነም እሳት ላይ ነው ማለት ነው። ግልጽ በሆነ መልኩ ነው ኡስታዙ ያስቀመጠው። እንግዲህ ይሄ ሷሃባ የመሐመድን የፕሮፌት ሰለላሁ ዐለይሂ ወሰለም ደም ሂድፋ ይሉታል። ሄዶ ሊደፋ ወደ ጓሮ ከዛ ይሄድና ግጥም አድርጎ የእሳቸውን ደም ይጠጣዋል ማለት ነው። ኦኬ፣ ደማቸውን ግጥም አድርጎ ይጠጣዋል። ከመጣ በኋላ እንግዲህ ውስጥ አዋቂ ተብለው ይነገርላቸዋል። እሳቸው ይጠይቁታል። የደፋው ደፍቼዋለሁ፣ ሰው የማይደርስበት ቦታ ድፋ አላሉኝም? አዎ ደፍቼዋለሁ። ጠጥታው ነው ግን ይሄን ደም ብለው ይጠይቁታል። እንግዲህ ያፋጥጡታል ማለት ነው። አዎ ጠጥቼዋለሁ ብሎ ይናገራል። እንግዲህ ኡስታዙ ሲናገር ደም ሐራም ነው አልፈቀዱም፣ ግን እሱ ጠጣው። የማንን ደም? የነብዩን ደም ማለት ነው። እሳቸው ምን አሉ? የኔን ደም ከሱ ደም ጋር የተዋሃደው ሰው የጀሃነም እሳት አትነካው። ኦኬ፣ የኔን ደም የተዋሃደው የጠጣ ሰው የኔ ደም ከሱ ደም ጋር የተዋሃደ ሰው የጀሃነም እሳት አትነካውም ብሎ ተናገሩ ማለት ነው። ይለበት ትንሽ የሚገርም ነው። እንትን የሰይጣን ነገር አስቸጋሪ ነው። ምንድን ነው የሆነ በክርስቶስ በኩል ላሉት መልካም ነገሮች ሁሉ ወይም ደግሞ ክርስቶሳዊ ለሆኑ ነገሮች ሁሉ ሰይጣን ብዙ ጊዜ የሆነ ካውንተርፊት የሚመስል ነገር ያዘጋጃል። የሆነ አሁን ላይ ለምሳሌ በዘመናችን አይታችሁ ከሆነ ያን አልከቁም ነገር ባንወስዶም፣ ግን ለምሳሌ አንዳንድ ማጂሽያንስ እንደው እንደዚህ ነን የሚሉ ሰዎች ማለት ነው እንግዲህ የሆነ ትሪክ ይሁን ምን ይሁን ምን ብቻ አናውቅም። ኤኒዌይስ በውሃ ላይ ተራመድን ይላሉ። ጌታችን በባህር ላይ ተራምዷል እንደተራመደ ወንጌልም ስለሚናገር ይኸው እኛ ራሳችን ደግሞ ተራመድን ይላሉ። የሆነ ኢሚቴት እያደረጉ ማለት ነው። ክርስቶስም አድርጓል እኛም እናደርጋለን የሚመስል ነገር ሰው ጭንቅላት ውስጥም እንዲገባም ጭምር ነው። በነገራችን ላይ ጌታ ውሃን ወደ ዋይን ቀይሯል እና አይታችሁ ከሆነ አንዳንድ ቪዲዮች ላይ ምናምን ውሃን ወይ ወደሆነ ነገር ሲቀይሩ ምናምን እንደዚህ አይነት ነገር ማለት ነው። ወይም ደግሞ ጌታ ህብስትን ምናምን እንደ አበርክቶ አብልቷቸው የለ ትንሽዬዋን ህብስት ትልቅ ሲያደርጉ ምናምን እና እንደነዚህ አይነት ነገሮች እውነትም የሚሆኑ አይሆኑም ማለት ነው። የሰይጣን ሞክሪዎች ናቸው። ክርስቶስ ላይ በቃ የሆነ እንደዚህ የሆነ ክርስቶስ ላደረገው ጄኒውን ለሆነ እውነተኛ ነገር ሐሰተኛ ነገር ለማሳየት ሲሞክር ማለት ነው። እና አሁን የመሐመድ ላይ የተባለው ግን እሱ ደግሞ በጣም የከፋ ነው። የኔ እንደሚጠጣ እና የተዋሃደውም ደሙ ከደማቸው ጋር ሲዋሃድ የሚጠጡት ሰዎች ማለት ነው። እንግዲህ ይሄን ወይስ አሁን አንድ ያሰው ነው የጠጣው አክቹዋሊ እና የመሐመድን ደም አንድ ሰው ጠጣ የተባለው ያው ኡስታዙ ስለተናገረ ፎር ግራንትድ እንውሰደው በቃ ይሄ የእስልምና ነገር ነው ብለን ማለት ነው። ለጊዜው አትሊስት ፎር ግራንትድ ወስደናል፣ ያው ኡስታዝ ስለሆነ የተናገረው ማለት ነው። እና አንድ ግለሰብ የመሐመድን ደም ጠጣ፣ ከዛ በኋላ
የኔ ደም ከዛ ደም ጋር ከተዋሃደ ከዛ ሰው ጋር የተዋሃደለት ሰው የጀሃነም እሳት አይነካውም። አይ እንግዲህ ማለት ይሄ በክርስትና የክርስቶስን ደም ያገኘ ሰው አዎ ከዚህ ሁሉ የሚያመልጥ ነው። የክርስቶስን ደም ያገኘ ሰው ማለት ነው። እና የክርስቶስን ደም ያገኘ ሰው ለምንድን ነው የሚያመልጠው ከተባለ ክርስቶስ ሰው ብቻ አይደለም ማለት ጌታ ኢየሱስ የሆነ ሜርማን አይደለም፣ የሆነ ሰው ብቻ ፍጹም ሰው ብቻ አይደለም። ሩቅ ብእሲ ወይም ሰው ብቻ ቢሆን የክርስቶስ ደም አያድንም፣ ሊያድን አይችልም ነበረ። ሊያድን አይችልም ነበረ። ምን ቢሆን ሰው ብቻ ቢሆን ኖሮ ምንም እንኳን ንጹህ ቢሆንም በእርግጥ ክርስቶስ አምላክ ባይሆን ኖሮ ራሱ መጽሐፍ ቅዱስ ላይ በተገለጠለት መልኩ ነው ከተባለ ፍጹም ንጹህ ነው። ፍጹም ንጹህ ነው። ምንም እንከን አታገኝበትም። ምንም ኃጢአት አታገኝበትም። በቃ ፍጹም ጻድቅ ነው። ፍጹም ጻድቅ ነው። ፍጹም ንጹህ ነው። ግን እንደዛም ሆኖ ግን ሰው ብቻ ቢሆን የክርስቶስ ደግሞ አያድንም። ግን እርሱ ቅዱስ ቄርሎስም እንደሚናገረው ምንድነው ስጋን ተዋህዶ የመጣው ወይም ደግሞ ስጋን ነስቶ የመጣው የእግዚአብሔር ቃል ነው፣ ራሱ አምላክ ነው። ያ ስጋ ከቃል ጋር ወይም ከአምላክ ጋር ስለተዋሃደ የምንበላው የጌታችን የክርስቶስ ኢየሱስ ቅዱስ ስጋውና የምንጠጣው ክቡር ደሙ የሚያድነን ሆኗል። ለምን ከተባለ ከቃል ጋር ስለተዋሃደ ስጋው ከቃል የተነሳ ነው ህይወትን የሚሰጠው። በነገራችን ላይ የምንቀበለው ያ ታላቅ ቅዱስ ምስጢር ከተዋሃደው ከአምላክነቱ አንጻር ህይወትን የሚሰጥ ይሆናል። ምክንያቱም አምላክ ህይወትን ሰጪ ነው። ቃል በራሱ ህይወት ስለሆነ ህይወትን የምናገኝ ይሆነናል። መሐመድ ብቻ አይደለም፣ እውነቱን ለመናገር የትኛውም ሰው በእኛ በራሳችን ቅዱሳን ብለን የምናስባቸው ትልልቅ ሰዎች ጳውሎስን ውሰዱት። ለምሳሌ ቅዱስ ጳውሎስ በጣም እንግዲህ ምን ያህል የተወደደ አባት እንደሆነ ታውቃላችሁ። ጳውሎስና መሐመድን እያነጻጸርን አይደለም ማለት ጌታ ከዚህ ያርቀን። መሐመድና ጳውሎስ ማለት ጳውሎስና መሐመድን ሳይሆን አንድ ኃጢአተኛ ክርስቲያንና መሐመድን አላነጻጽርም። እኔ ፐርሰናሊ ይሄ እንግዲህ የራሴ እምነት ስለሆነ መብት ይመስለኛል አይደል ይህን መናገር። እኔ ፐርሰናሊ ሙሐመድን ከጳውሎስ ጋር አለ መሐመድን ከአንድ በኃጢአት ከሚሰቃይ ኃጢአትን ከሚሰራ ደጋግሞ ኃጢአትን ማለት ሆን ብሎ በክፋት ምናምን ብቻ የሰለጠነበት ሳይሆን ግን በቃ በአንድም በሌላ ምክንያት በኃጢአት ከሚመላለስ ከክርስቲያን ጋር እኔ መሐመድን አላነጻጽረውም። አትሊስት ያ በኃጢአት የሚመላለሰው ክርስቲያን በጌታ ደም የተዋጀ ነው። ከዛ በኋላ አሁን ደግሞ በመንፈሳዊ ህይወት ውስጥ ደግሞ በቃ እየወደቀ ያለ ነው እና ደግሞ ሊነሳም የሚችል ነው። አትሊስት ግን የክርስቶስ ሆኗል። በህይወት እስካለ ስቲል አሁንም እድል አለው እና ከመሐመድ ጋር ጭራሽ ጌታ ኢየሱስ በሚያውቀው ጭራሽ አይነጻጸርም። በጣም ትልቅ ብልጫ አለው። ኃጢአተኛ ክርስቲያን ትልቅ ብልጫ በማይነጻጸር ደረጃ ማለት ነው። በማይነጻጸር ደረጃ ትልቅ ብልጫ አለው ማለት መሐመድ ምንም ሰራ ምንም አልሰራም አሁን ዝም ብሎ በቃ እንደው ኖርማል አንድ ክርስቶስን ያልተቀበለ አንድ ሰው ነው ብለን ብቻ ብንይዘው ራሱ በቃ አንድ የእስልምና መስራች ነው። ግን ይሄ የሰራቸው ሌሎች ዊርድ የሆኑ ነገሮች ይኖራሉ ምናምን ነገር እነሱን ረስተናቸው እነሱ ሁሉ መጥፎ ነገሮችንም ሰርቶ እኮ እነሱን ብንረሳው ራሱ አንድ ኃጢአተኛ ክርስቲያን ብልጫ አለው። እሱን ማወቅ አለብን። እኛ የእግዚአብሔር ህዝቦች ነን። እሺ የእግዚአብሔር ህዝቦች ነን እና እሱን ያዝ እናደርገውና የትኛውም ሰው ጳውሎስን ውሰዱ። ቅዱስ ጳውሎስ ታላቅ አባት ነው። ግን የጳውሎስን ደም አንድ ሰው ልጠጣ ቢል ሲጀመር ዳይሬክት ሊቀጠታ ደሙን ነው ሊያገኝም የሚችለው። ልክ እንደ ጌታችን ኢየሱስ ክርስቶስ በመንፈስ ቅዱስ አሰራር ህብስትና ወይኑ የጌታ ስጋና ደም እየሆነ ማቀበል አይችልም ጳውሎስ። ምክንያቱም ጳውሎስ ሰው ብቻ ነው እና ቀጥታ ደሙን ልጠጣውን ብትልም እንግዲህ እዛው ምናልባት እንግዲህ ማለት የሆነ አንተ ላይ ህመም ከሆነብህ ስቃይ ከሆነብህ እንጂ ከሆነ ራሱ ማለት ነው እንጂ የጳውሎስ ደም አንተ ውስጥ ገብቶ የጳውሎስ ደም ከአንተ ጋር ስለተዋሃደ ትድናለህ የሚባል ነገር የለም፣ አይቻልም። ስለዚህ አሁን ይሄ ከዚህ የተነሳሁት ለምንድን ነው? ጳውሎስ እንኳን ቢሆን ዮሐንስ እንኳን ቢሆን ኦኬ እሺ ከፍጥረት ሁሉ እንደው እጅግ የምትለይብን ታላቋ ቅድስት እናታችን እመቤታችን ናት፣ ወላዲት አምላክ ናት። የእመቤታችንን ደሟን ቀጥታ የእመቤታችንን ያልኩት ደሟን ብትጠጣ ምንም ጭራሽ የእመቤታችን ደም አንተን ምንም ሊፈውስ አይችልም። ማለት የሚያድን አይደለም። የተዋህደው ሰው በቃ የገሃነመ እሳትን አያይም የሚያስብል ነገር አይኖርም። ስለዛ ኖርማል የሩቅ ብእሲ ደም አያድን። የሚያድነው የአምላክ ደም ነው፣ የእግዚአብሔር ደም ነው። ልክ ሐዋርያት ሥራ ላይ እንደተነገረው እግዚአብሔር በገዛ ደሙ የዋጃትን ቤርሳን የሌለ እግዚአብሔር በገዛ ደሙ ነው የሚለው። ስለዛ ጌታ እርሱ ስጋን ተዋህዶ መጥቷል። ስጋን ስለተዋህደ ደም አለው።
ስለዛ እሱን ደግሞ በመስቀል ላይ ያለ ራሱ ምንድነው ቅዱስ ሥጋውን ክቡር ደሙን ሰጠን። ከዛ በኋላ በህብስትና በወይን መልክ በመንፈስ ቅዱስ አሰራር ያንን በመስቀል ላይ የተሰጠንን የጌታን ሥጋና ደም እንቀበላለን። ክርስትና ማይስትሪ ነው። ክርስትና አንዳንድ ሰው ምን መሰላችሁ ምንድን ነው አሁን እንዲ የጌታን ሥጋና ደም ምናምን ይሄ እንዴት ያለ እንዲ የሚጨንቅ ንግግር ነው የሚሉ ሰዎች አሉ። ፍጹም አምላክ ፍጹም ሰው እንዴት ይሄማ ያስጨንቃል ይሏችኋል። ሥላሴ አንድ አምላክ ደግሞ መልሶ ሶስት አካል አሬ ተወሳሰበ ይሏችኋል። ኦኬ እሺ፣ እውነቱን ለመናገር ቀላል ነው። እኛም አላለም የክርስትና ነገሮች ቀላል አይደሉም። የክርስትና ነገር ለአእምሮ ምቹ የሆነ ለአእምሮ ቀላል የሆነ ማለት ለአእምሮ ቀላል የሆነ ነው ብለን አናቅም። ምክንያቱም በሰው የተፈበረከ አይደለም። በሰው የተፈበረከ ነገር ቢሆን ሃይማኖታችን ራሱ የተፈበረከው በሰው ስለሆነ ለሰዎች ቀላል ይሆናል። ምክንያቱም የተመሰረተው በሰው ከሆነ አስቡት፣ የተመሰረተው ራሱ በሰው ከሆነ ልክ እንደኛው ባለ አይነት ሰው ከሆነ ያንን ነገር በቀላሉ ሲንክ ያደርግልሃል። ቀላሉ ኦኬ። ለምሳሌ ፍቅር ሲዝም ተነሳና አንድ አምላክ አለ በቃ ምናምን አንድ አካል ያለው ምናምን ብሎ አስተማረ። አይተዋል ማለት ፍቅር ሲዝም ይመቸው ቀለል አድርጎ የሆነ አምላክን አስተዋወቀን። አሁን ይህን ለመቀበል ይከብዳል ማለት ለራስ ማለት ነው። ይሄ እንደ ሰውኛ የሆነ ዝም ብሎ የተጀመረ ነገር በቀላሉ እንትን ይላል። በጣም የሚያስገርመው ግን ይሄ ሥላሴ ወይም የክርስትናውን ነገር ምናምን ነገር ስታየው በቃ አመጣጡ የመጣው ራሱ ከሰው አይደለም፣ ከራሱ ከእግዚአብሔር ነው። እግዚአብሔር ደግሞ ከእኛ በላይ ነው። ስለዛ እኛ በምንረዳው ልክ ለእኛ ይገልጥልናል። ስለዛ በተገለጠልን ልክ እንረዳለን፣ እናውቃለን። የተረዳኑን ያህል እንይዝና ለበለጠ ነገር ደግሞ ወደ እግዚአብሔር እየቀረብን ደግሞ ከፍ ከፍ እያለን እንሄዳለን እና ይሄ ጌታችን ይሄኛው ምንድነው በህብስትና በወይን መልክ ቅዱሱን ሥጋውን ክቡሩን ደግሞ በመንፈስ ቅዱስ አሰራር ለአማኞቹ የእርሱ ሕዝብ ልሆን ነው ለእኛ ያድለናል፣ እንካፈላለን ነው። የሙሐመድ ግን ያላችሁት ግን አይደለም። የጳውሎስም ምናምን እንግዲህ ያስቡት። የጳውሎስ እንኳን የእመቤታችን እንኳን አይሆንም ብያለሁ። የሙሐመድ ግን ሙሐመድ ደግሞ ጭራሽ የክርስቶስ ደምም አልነካውም። የጌታ ደም እንኳን ያልነካው ሰው ነው አይደለ? እንግዲህ እስከምናውቀው ጭራሽ በጌታችን በክርስቶስ ኢየሱስም ያላመነ ሰው ነው ከሆነ ገና የክርስቶስን ደምንም አላገኘም ይህ ሰው። ስለዛ ሙሐመድ ገና የክርስቶስ ደም የሚያስፈልገው እንጂ የእሱ ደም ሌላውን የሚያድን አይደለም። የእሱ ደም ሌላውን የሚያድን ሳይሆን እሱ የክርስቶስን ደም የሚናፍቅ አይነት ሰው ነው እና ግን ያው አንፎርቹኔትሊ እንዳለመታደል ሆኖ የጌታን ደም ሳያገኝ አልፏል እና ሊሆን አይመጣውም ነው። ግን በዛው እችን ላሳይና እኔ ለወርደ ስለሆነ ባይዘዌ ኮሜንት ላይ የምራቁን የምናምን የምትሉት አክታውን ምራቁን በመጠጣት የሚደረግ በረካ ምናምን ያ ቪዲዮ ተሰርቷል። እዚህ ጉባኤውን ስለማይመጥን ትችዋለሁ። ግን አንድ መንዙማ ላሰማችሁ። መሐመድ ሰው ብቻ ነው ለምትሉ አንድ መንዙማ ላሰማችሁና እኔ ልውረድ። ይሄንን ላሰማችሁ። ከሱ ደም ጋር የተዋሃደበት የሆነ ሰው የጃሃንም ሰው ማለት ነው። ለፈራሁት ካዶት እንደኛም ሰው ነው አሉት ሲሉ አከለሉት። ለምን እንዲህ መውደድ አላወቁም እንዴ መድማቱን ለእኛ ሲል መሰለ ታጠቁን ጥርሱ መሸረፉን መግባቱንም ጉድጓድ ውደዳቸው ሳትለይሳ እንዲሆኑህ ነገ ሸፋ አይደለም ጌዳ ደሳቸው ማጎብደድ ቢስሚላህ الرحمن الرحيم بسم الله الرحمن الرحيم اللهم صل على زين الوجود እንደፈራሁት ሰው ብቻ ነው አሉት። ኦኬ አላያችሁም እንዴ ለኛ ሲል ጥርሱ መሸረፉን ጉድጓድ መግባቱን ደሙ ማፍሰሱን እንዴት ሰው ብቻ ነው ትልታላችሁ ነው መንዙማው በአጠቃላይ። ነው እንዴ አይቻማችሁ ይመቻችሁ የትም ሊሄድ ይሉት ትላለህ። እሺ ቤትሻ አቡ ከስራ አንዳንድ ሰው እኔ ግን ጸጉሩን አይቷል ፈርዞት ጌታ ለእኛ ሲል ደሙን አፍሶ ክቡር የሆኑ ደሙን አፍሶ ቅዱስ የሆኑ ሥጋውን ቆርሶ ምናምን አራራፉ
ተደባዳቢ ዱርዬ ነበር እንዴ እንዳይልም። ኧረ እኔ የለሁበትም። ስማ ደም ሳይፈስ ስርየት የለም ይባል የለም? ጥርስ ሳይሸረፍ ስርየት የለም አላለም? ከስራ አንዱ ከስር እኮ ነው አንዱ። ኧረ እረፍ፣ እንደዚህ አትበሉ። ይህ እንትን ሊል ይችላል። ኦፌንሲቭ ነው አታድርጉ። እንደዚህ አይነት ቃላትን አትጠቀሙ። እረፉ። የእናንተ ቪዲዮ ተከፍቶ እኮ ነው ቤቲሻ። ምን ነበረ? እኔ እኮ ሼር ሲያደርጉልኝ ይሄ ይገደል ያለው እሱን ቪዲዮ ትላንትና ነው እንዴ ቪዲዮ? እኔ እንጃ አላየሁትም። እኔ አሁን ነው የገባሁት። የትኛው ቪዲዮ ተከፍቶ ነው? ይሄ 54 ዓመት ሽማግሌ 6 ዓመትን ቢያገባ ምን ይደረግ ተብሎ ይገደል። እንደውም መገደል ሲያንሰው ነው ያለው ማለት። ትላንትና እኮ ነው ሲሶ አስገባልን ስንልሃም ነበር ትላንትና። እና የትላንትና እኮ ነው። እናንተ ወመኒዎች ደግሞ ጀመራችሁ ደግሞ። ኧረ እየነፈርን ነበር ቅድም እያየን ብዙ እንትኖች ነበሩ በጣም። በነገራችን ላይ እነሱ ብቻ አይደሉም አሉ እነሱ ብቻ ነበር። በእርግጥ ሌላም አለ ቪዲዮ እንደዚህ ናቸው። በጣም በሚገርም ሁኔታ በመጀመሪያ ይቃወሙና ህሊናቸው ምንም ሙስሊም ቢሆኑ እግዚአብሔር የፈጠራቸው ፍጥረቶች ናቸው እና እንደዚህ የሆነ ህሊናቸውን ሊዋሹት አይችሉም እና ህሊናቸው እንዳለ ይጠቀሙበትና ነገር ግን ሃይማኖቱ ይይዛቸዋል። መጨረሻ ላይ በቃ መገደል አለበት፣ በሳት መቃጠል አለበት፣ በቃ ባገኘው እኔ ራሴ ገለዋለሁ ይሉና መጨረሻ ላይ ደግሞ መሐመድ መሆኑን ስንነግራቸው ደግሞ አላሁ አክበር ያሉት መሐመድ ነው። በቃ ኩምሽሽ የሚሉት ነገር አለና እንትን አድርጉ። እንትን በጣም የሆነ እንደዚህ በሚያበሽቅ መልኩ ምናምን ሳይሆን አሁን እንዳደረጋችሁት ቀስ ብላችሁ ምናምን ነገር እያጫወታችሁ ምናምን ነገር እንደዚህ አድርጉ። እውነቱን ለመናገር ማለት የሆነ ይህን ነገር ስታደርጉት ሆን ብላችሁ የሆነ ሰውን እያሰባችሁ እንዲናደዱልን ምናምን ብላችሁ እንዳታደርጉት። እሱን ክርስቶስ ስለማይወዱ እንደምታውቁ ምንም ነገር ስታደርጉ ቆይ ገሌ ለማናደድ ያህል ብላችሁ በተአምር እንዳታደርጉ። ያው እንደዛም እንደማታደርጉ አውቃለሁ። በእርግጥ ግን የሆነ የለም በቃ ሰው ጥሩ ነው። የሆነ አታውቁትም እናንተ የተወሰነ አሁን እንደዚህ አሁን አወራችሁታ ልጁ ውስጥ ምን አይነት ዘር አስቀምጣችሁ እንደመጣችሁ አታውቁም። ማለት የሆነ ሰዓት ላይ መንፈስ ቅዱስ የሆነ እናንተ እዛ የልጁ ልብ ውስጥ ቁጭ አድርጋችሁ የመጣችሁትን ሊሰራበት ይችላል። ስለዚህ ከእናንተ የሚጠበቀው ሰዎችን መለወጥ አይደለም። ከእናንተ የሚጠበቀው ማቀበል ነው። ከዛ መለወጥን መንፈስ ቅዱስ ነው የሚሰራው፣ እግዚአብሔር ነው የሚሰራው። ስለዛ ቀስ ብላችሁ ሰውን በማያበሽቅ መልኩ ምናምን እንዲህ እያስገባችሁ ምናምን እያጫወታችሁ ምናምን እንትን በሉ። የምር አውሯችሁ ጥሩ ነው። በርቱ። ከፈቀደ በዛ አይነት መልኩ ነው። እኛም አላማችን ነው። ድሮ የሆነ መበሻሸቅ ምናምን ነበር። አሁን ግን ትርፉ ምንም ጥቅም ስለሌለው ወደ እውነቱን ብንገልጥላቸው የሚል በጣም ነው የምንራራላቸው በእውነቱ ለመናገር። ምክንያቱም መስጊድ ውስጥ የሚነገራቸው ሌላ ነገር፣ ሐዲስና ቁርአናቸው የሚለው ሌላ ነገር እና ብቻ እግዚአብሔር ለሁላችን የሚወርዳ እንዳለበሰባችሁ ቀጥሉ። አሚን አሚን። ጎበዞች። እሺ እንዴ አቤላ ወዬ አኪያችን ፓፓ ነው እንዴላለ አለን። እግዚአብሔር ይመስገን። እንዴት ናችሁ? አሜን አሜን። አለን እግዚአብሔር ይመስገን። ምን እዚህ እኮ አንዳንድ ርዕስ እያስያዙን። ኧረ ትናንት አሪፍ ላይ ነበራችሁ። ኧረ ጥሩን አንዳንዴ ተነካ አይደል? በቄስ ስብከት አይ ግን ብትሩን አሪፍ ነበረ። አሪፍ ነበር ብከታተል። አይ ድንገቴ እኮ ነው ያህና ስራ ነው ያህንቹ። አይ ባይዘው ግን ተባለ መሰለህ አቤላ እንደዚህ አይነት ነገር እንደውም አቤላ ሆስት ቢያደርግ በጣም አሪፍ ይሆናል እያሉ ነበር ብዙ ሰዎች። ለምንድን ነው እኔ ሆስተስነት እኮ ብዙ አልችልም ከአንተ የበለጠ። ምን አለ መሰለህ ዜዶ ገባና አኪ አንድ የስራ አለኝ ጠይቄ ሉጣ ሲለው በቃ ሄድና
ምንድን ዜድ ቲክቶክ ገብቶ ገስት ላይ ማለት ነው ገብቶ አንድ የቸኩላለሁ ስራ ላይ ጠይቄ ልውጣ ይሏል። አቤላ ማይኩን ከፍቶ በቃ ሂድና ስራ ችግር የለውም። የቲክቶኩን እኮ ፖለቲካ ስለማልወደው ነው። ገባ እነዚህ ልጆች የራሳቸውን ቤተ እምነት ትምህርት ሲያስተምሩ በቃ መጽሐፋቸው ላይ ያለውን መረጃ ይዘው ነው ያሉትና ገባ ምንም አዲስ የፈጠሩት ነገር የለምና አንዳንዱ የራሱን አፍ ታዋቂ ሰባኪ ነው። ቄስ እንደምታውቀው በጣም ብዙ መድረኮች የሚያገለግል ትልቅ ሰባኪ ነው በፕሮቴስታንትና መጥቶ ሲናገር እሱ አፍ ውስጥ የራስህን ሀሳብ ለመክተት መንተፋተፍ ትንሽ ይከብዳልና እኔ ዜዶ ይመቸኛል። በግሌ ግን መጥቶ የፈጠነበት አፈጣጠን በጣም ነው የደበረኝ። ለዛ ነው ይደብራል ትንሽ አፈጣጠኑ። ገባ ሪስፔክት ያስፈልጋል። ይህን ደግሞ ከኦርቶዶክሳውያን መማር አለብን። አይመጣውም እንዴ አንተ ሰዎችን እንትን እዚህ ሚዲያ ላይ የሌሉ መምህር ቄስ ምናምን ተብሎ መጥተው የቲክቶክ ፖለቲክስ ውስጥ ማካተትማ አይመጣውም። በጌታ ስም ጭራሽ ትንሽ ይከብዳል። ደንግጠው ሁለተኛ ቲክቶክ እንዲህ ነው እንዲህ ብሎ እንዳይመለሱ ነው የምታደርጋቸው። ይደብራል። ገባ እንትኑም ራሱ እኔ በቃ ጋዴን የተመቸኝ በቃ ከሁሉም ሰው ገባ ጋዲሳን የተመቸኝ ጥያቄ ነበረው ግን ገባ ሪስፔክት አደረገ። ልክ የራሱን መምህራ እንደሚያከብር ምንም መምህሩ ባይሆንም ቄስ አከበረውና ሌላ ጊዜ እንገናኛለን ብሎ ጥሩ ወዳጅነት አሳይቶ ዘጋ። ነገ ሌላ ምንም አይነት ጥያቄ ቢኖረው ጥሩ አፕሮች አለው ማለት ነው ከሱ ጋር እና የህይወትና የሞት ጉዳይ ያደርጉታል አንዳንዶቹ በቃ እና በጣም ቆንጆ መልስን የመለሰው ሉትራን መሬት ላይም አየር ላይም ያሉት ተመሳሳይ እንደሆኑ የሚያሳብቅ ነገር ተሰርቶ ወረደው። እኔ ተመችቶኛል። እኔ በጣም የሚያስገኝ ፓርት ማለት ነው የመሬቷ ሉትራን እና የቲክቶኳ ሉትራን መባል ተጀመረ። ቲክቶዶስ እንደሚባለው እኮ የሉትራን ደግሞ ምን ነበር የተባለው? ሉቶድ ምን ነበር ሲሉ ነበር እኮ የሉትራን አይመችም። እውነት አይመችም ለመጥራት ታውቃለህ። ቃሉን ይምኩ ክርም አታመጣው ክርም አታመጣው። እስቲ ሀኒቾ አለች የለችም? እንደ ሀኒቾ ፕሮፌሰር ሀናማ የለችም። መካ ቲክቶክ ሀኒቾማ ብትመጣ በእናትህ አሪፍ ነበር። ነግታችሁኛል አለቃችሁም እያለች ነው። ቱቱ ሊትሮኪስ ምን ሽ ነው? ሉትሮዶክስ ይላል። እሱማ ለኦርቶዶክስ ነው ዶክሱ። ለሉትራንም እኮ ስም አውጥተውላችኋል። የሆነ ስም ብሏችኋል። ግን ቆይ ለምንድን ነው? እኔ አሁን ለምሳሌ ሰዎች በኔጌቲቭ ይወስዳሉ። ይህ ዓለም ላይ እኮ በጨዋነት እኮ ሉትራንና እኮ ፔንቴኮስታል ዲስከስ ያደርጋሉ እኮ። እንዲህ አንተ ያማል እንዲህ ኧረ ይሄ እንዴ ትልልቅ የፕሮቴስታንት መምህራን እኮ አልኩ። እኔ አሁን ማለት አትሊስት አሁን ሚዲያ ላይ እንኳን የሚታወቁ ማለት ነው እነ ዶክተር ጌቨን ሆርትላንድ እና ዶክተር ጆርዳን ኩፐር። አሁን አንዱ ሉትራን ነው፣ ጆርዳን ኩፐር ሉትራን ነው፣ ያኛው ጌቨን ሆርትላንድ ባፕቲስት ነው። አሁን ሁለቱ ክርክር ነበራቸው የሆነ ጊዜ ላይ ጥምቀት ለሪጀነሬሽን ነው ወይ ዳግም ለመወለድ ነው ምናምን በሚለው ባፕቲስቱ ከሉተራኑ ጋር ማለት ነው ዶክተር ጆርዳን ኩፐር ከዶክተር ጌቨን ሆርትላንድ ጋር በቃ ይከራከራሉ። ምን ይላሉ ምናምን በቃ በዛው ይቀጥላሉ ለየራሳቸው ማለት ነው። እና እዚህ እንትን ነው አመጣጡ መሰለኝ ገና ከጅምሩ ይሄ የፕሮቴስታንቲዝሙ እዚህ እኛ ሀገር ላይ አንድነን በሚል በቃ እንደዛ ብቻ የሆነ ፕሮቴስታንት ከተባለ ኦርቶዶክስ ከተባለ ኦርቶዶክስ ይሆንና ከዛ በኋላ ያለው ፕሮቴስታንት ግን በቃ ፕሮቴስታንት ነው በሚለው ገሌ ሳይባል ዝም ብሎ እንደዚሁ ነው ያለው።
ጭፍልቅ ብሎ ማለት ነው በአንድነት እና ለዛ አሁን እንትን ሲባል የተወሰነ እንትን አሉ ተደናገጡ። እንዲህ እኮ ነው ሲሾረብ አንድ ላይ ይሆናል፣ ፀጉር ሲፈታ ይለያያል። ምንም እንትን አለ ተሾርቦ ነበር ይፈታል። በቃ ምን በግል ይፈጠራል። አልገባኝም። ምንድን እሱ ለመላጦች አይገባም አይደለም። ግጥሙ ነው ትዝ ያለኝ። ምን እያልክ ነው ወንድማችን? ምን እያልክ ነው ያለው? አይ ግን እስቲ እንግዲህ ይፋታል ብለህ ነው? ይከብዳል። አትሊስት መሬት ላይ ያለው ትንሽ የሚከብድ ይመስለኛል። ቀላል አይደለም። ኦልሬዲ በጣም ተሳስሯል። በተለይ ደግሞ የካሪዝማቲክ እንቅስቃሴው የፔንቴኮስታሊዝሙ ይሄ ኖርማል የካሪዝማቲክ እንቅስቃሴው ኢትዮጵያ ውስጥ ያሉ እያንዳንዱ ፕሮቴስታንት ቸርቾች ውስጥ ስለገባ ኦልሞስት ብዙዎቹ ጋር አሁን መካነ ኢየሱስ አንድ ሰው መካነ ኢየሱስ ውስጥ እንትን እያለ የካሪዝማቲክ እንትንን ይህን ነገር ይሆን ይቀበላል ምናምን ብዙ ሰዎች እንደዛ ሲባል ሰማሁ። ስለዚ ሁሉም ጋር ከገባ ቢያንስ እሱ ያስተሳሰራል። ኖርማል ነው። ቀስ በቀስ ከካቶሊክ ጋርም ሊተሳሰሩ ይችላሉ። ማለት ካሪዝማቲክ ከሆኑት ካቶሊኮች ጋር ማለት ነው። እኔ እንደዛ ስላጋጠሚ ነው። ካሪዝማቲክ ካቶሊኮቹ ከጴንጤዎች ጋር በጣም እንትን ናቸው፣ ቅርብ ናቸው። አንድ የሆነ እንደዛ የማውቀው ሰው ነበር እና በጣም ቅርብ ናቸው። ኢነሴንስ በቃ አንድ ነን አይነት እስኪመስል ድረስ ማለት ነው ነገር ያው የካቶሊኩ ራሱን ችሎ የተወሰነ ያዝ የሚያደርግህ ነገር ስላለ እንትን ትላለህ እንጂ በቃ እና ይሄ የካሪዝማቲክ እንቅስቃሴው እሱ እንትን ይልሃል። እኛ ሀገር አሉ ካሪዝማቲክ የሆኑ ካቶሊኮች አሉ። እኔ አንድ የቅርብ ሰው የካቶሊክ ቄስ ነገር የነበረ የማውቀው አለ አንድ የቅርብ ሰው እና ወይስ አሉ አሁን ካሪዝማቲክ ካቶሊክ ሲሆን በልሳን የሚናገር ምናምን ማለት ነው ወይስ? አዎ እንዴ በልሳን ይናገራል፣ እንደ አስፈላጊነቱ ይወድቃል ካልነበረ ማለት ነው። አቤል ወጥቷል። አይ እንደዚህ ነገር ከዛ መልእክት ላከች ምናምን እመቤታችን ተናገረችኝ ሊል ይችላል። ይመቸው። እኔ እኮ በዚህ ኑሮ ውድነት ማትወድቁ ሰዎች ናቸው የሚገርሙኝ። ኧረ እኛ ብዙ አሳልፈናል፣ ብዙ አሳልፈናል። እዛው ነው የኑሮ ውድነቱን የሚጠላቸው የለም። አቤላ ኑሮ ከጣለን ቆይቷል። ኦልሬዲ መውደቅ ምንም አያደርግም። አንድ ልጇን እንደዚህ ጉዳይ ላይ በጣም ጥናት ያደረገ ሰው የሆነ ምን የሚል ጽሁፍ ነበር እንደው በክርስቶስ ስትራይፍ ቱ ታንግ የሚል ጽሁፍ አስታወስኩኝ። ስሙን ቀጥታ በስነስርዓት ፕሮናውን ስላላደርጎ ይችላሉ ስለጠፋብኝ የተወሰነ ግን ስትራይፍ ቱ ታንግ የሚል ጽሁፍ አለው እና በዚህ ጉዳይ ላይ በጣም ጥናት ያደረገ ልሳን ምናምን እንደነዚህ አይነት ጉዳዮች ላይ ብቻ ይሄ የካሪዝማቲክ እንቅስቃሴዎች ላይ ብዙ ጥናት ያደረገ ነው እና በካቶሊኩ ዘንድም ስላለው እየተናገረ ተዚህ ይለኛል። አንድ ቦታ ምን ብሎ ጽፏል? በቃ ይሄ እንግዲህ በፔንቴኮስታሎቹ ዘንድ ምናምን በፕሮቴስታንት ውስጥ ምናምን ያለው እሱ እንዳለ ሆኖ ግን በካቶሊካውያን ዘንድ አንዲት ማለት እንደዚህ ነገር ኦልሬዲ ገብቷል እነሱ ጋር አለ እና አንዲት ሴት አለ ትጸልያለች። ጌታ ሆይ ማለት በቃ ይህንን ልሳን ለእኔም ስጠኝ ምናምን ያለች ትጸልያለች። ካቶሊክ ሆና ኢማጂን እና ትጸልያለች። ከዛን ዝም ተባለች ማለት ብጠብቅ የለም። ከዛ በኋላ እንግዲያውስ ለእናትህ እነግራታለሁ አለችውና ከዛ ላ እመቤቴ ብላ አሁን ወደ ቅድስት ድንግል ደግሞ ጸለየች ማለት ነው። እንግዲህ እነሱ እንደሚሉት ስትጸልይ ከየት መጣ ሳይባል ልጅቷ በልሳን መናገር ጀመረች እዛው እና እኔ በጌታ አንዳንዴ በጣም እኮ በክርስቶስ በጣም ቻቶ አሁን ምንም ነገር ካልኩኝ አሁን እኔ ከፕሮቴስታንቱም ከካቶሊኩም ጋር ተጣልቼ አልችለውም ትላለህ። ግን አስቸጋሪ ነው፣ በጣም አስቸጋሪ ነው። ጥንቃቄ ይፈልጋል ሁሉም ነገር። ከባድ ነው። ሴና ይመቻት። ገስት ላይ ቁጭ ብላ ነብዩ አንተ እንትን ትላለች። ምን አይነት ምን እንደዚህ ነው እንዴ እስልምና? አንቺ ኧረ ተይ እባክሽ። ለምንድን ነው ቆይ የመናፍቃን የካፊሮች ገስት ላይ እየተቀመጥሽ እንደዚህ አይነት ስራ የምትሰሪው? ስታስቀጠቅጣት ማለት ነገ እሷን ብታዘ ቅጥቅጥ ያደርጓታል።
አረ ሴና ናፈቀችን። የድሮ ሴና ገስት ገብታ እኮ አታወራም እኮ የሚገርም የትም ቤት ላይ አላህ አረጋጋኝ እንዳትለን እንጂ በውስጧ እኮ ምን ጊዜ ነው ስለምናገርኩት እያለች ይሆናል። አሁን ድክም እያለች እኮ እቺ የተመታኝ ሰው ይመቻት። ስንቀልድ ነው። ሴና ዲቮትድ እስላም ናት። ይመቻት። ውሃብያ ነሽ ወይ ልሻል። ሴና በጣም ተመላለሰች ግን እኮ እንደ ከተማ አውቶቡስ አንድ መስመር ደግሞ ወደ ሌላ ቦታ አትሄድም እንጂ እስልምና የከተማ አውቶቡስ ፌርማታው እንጂ አይ ሴና ወይ አታወሪ። ቀጣይ ኦርቶዶክሳውያን ጠብቁኝ። ምንድነው ደግሞ እንትና ቪዲዮ አይተኳል። ዮኒ ማኛ ላይ ዘመድ የተናገረውን በእናቱ ዊኔ እንዴት እንትን ያልኩ ምን አለ አልሰማሁም። እኔ እንትና አቤላ ቪዲዮ ካልሰራብኝ ኦርቶዶክስ ሆናለሁ አላለ። እሺ ከዛ ለሱ ሪያክት ሲያደርግ ማለት ነው ዘመዴ እንደው ያ ልጅን ቪዲዮ ሰራልን፣ እግዚአብሔር ይስጠው። እንኳንም ቪዲዮ ሰራልን፣ እዛው ያዙልን። እዛው በጸበላችሁ ጸሎትም ካስፈለገ እናግዘዋለን። እዛው ያዙልን። እግዚአብሔር ይስጠው። ቪዲዮ ሰራለ ባይዘ አቤላ አመስግኖ ካለ ዘመድኩን ባይዘው ወይ ይገባኛል። ሸዋሸዋ እኮ ምን መሰለህ ቪዲዮ ከሰራው ከ3 ሰዓት በኋላ ላይቭ ገብቶ አይቶ ነው እንደዚህ ያለው እና ዝም ብሎ ሸዋሸዋ ሲሰራ ነው ያባ። እኔ ደግሞ አሁን በጣም በልቤ የተነካ ያለሁት በሰሙ ወንድማችን ስብከት ነው። ቅድም ስልምልም እያለ እሱን ደግሞ ተነክቼበታለሁ ካለ በእናትህ ትንሽ አስወጣሁ። የሆነ ሰው ስቲክ ፈትልን። አንድ ሰው ሌላ ስልክ ያለው ስቲክ ባና ጂጂ ለምንድን ነው የምትሆን? እኔ እኮ አስመሳይ ሰው አልወድም እኮ በእውነት። አንድ ቁጥር ላኩልኝ፣ እሱን ሰምተን ከተደበቀ ፍቅር የተገለጠ ዘለፋ ይሻላል ይላል መጽሐፍ ቅዱስ። እኔ የተገለጠ ዘለፋ ነው ያለኝ፣ ከብዙዎቻችሁ ፍቅር ይሻላል የኔ ዘለፋ። የተደበቀ ከጣፊያችሁ ከአንጀታችሁ ጀርባ ወሸቃችሁት እንትን ፍቅራችሁ የኔ የተገለጠ ፍቅር ነው ዘለፋ ነው የሚሻለው። እና ባይብሊካል ነው የተገለጠ ዘለፋ፣ የተገለጠ ግሳጼ፣ የተገለጠ እውነታ በጣም በስንት ጣዕሙና ያስፈልጋቸዋል። እየነገርኩ ነው። በትክክል ስቴፑን ጠብቆ ያልሄደ ሰው ዲፕሬሽን ያዘኝ ይላል። ወንጌሉን እዛው ዘግዝቀው ቁጭ አድርገውና ደግሞ ልራገጥ ልሳደብ ይላል። ምክንያቱም በትክክል ስቴፑን ጠብቆ አይደለም የሄደው። እኔ ልጆች አሉኝና ልጆቼ ስቴፑን ጠብቆ ነው የሄዱት። እናታቸው ጀርባ ላይ ነበሩ፣ እናታቸው ቅፍ ውስጥ ነበሩ። ምንም ማድረግ አንገት እንኳን ቀና ማድረግ ማይችሉበት ስቴፕ ነበረ። ከዛ በኋላ አንገት ቀና ማድረግ፣ በትራስ ተደግፎ መቆም፣ መቀመጥ፣ ከዛ በኋላ ደግሞ መንቀሳቀስ፣ በደረት መንፏቀቅ፣ ከዛ በዳዴ ማለት፣ ከዛ በኋላ ነው በእግር መሄድ የለመዱት። እና ይህንኑ ተፈጥሯዊ እውነት በመንፈሳዊ ማንነታችን ውስጥ እግዚአብሔር አስገብቶታል። በቃ ተንኮል የሌለበትን የቃሉን ወተት ተመኙ ይላል መጽሐፍ ቅዱስ። እዚህ እናንተ ገና ወተት እየተጋታችሁ ነው አለ ለቆሮንቶስ ሰዎች ሐዋርያው ቅዱስ ጳውሎስ። ገና ወተት እየተጋታችሁ ነው፣ አጥንት ላይ አልደረሳችሁም። ወይም ጠንካራ ነገር እንዳልነግራችሁ
ገና ወተት እየተጋታችሁ ነው አለ። ስቴፕ አለው ማለት ነው ክርስትና፣ ከወተት ወደ አጥንት የሚያድግበት ማለት ነው። ሰው በአንድ ተነስቶ ሰባኪ መሆን የለበትም። ለዚህ ነው ሐዋርያው ቅዱስ ጳውሎስ መልሶ ለጢሞቴዎስ ሲመክረው በትዕቢት እንዳይወጠር ኤጲስቆጶስ ስትመርጥ አዲስ ክርስቲያን እንዳይሆን አለ። አዲስ ክርስቲያን ምን ማለት ነው ስትል፣ አዲሱ ክርስቲያን በትዕቢት ይወጠራል። ከኃላፊነቱ በላይ ፕራውዱ ይገለዋል ሹመት ሲሰጠው እና ሁልጊዜ ስቴፑን የጠበቀ አካሄድ እንደ እግዚአብሔር ቃል መከተል አስፈላጊ ነው ብዬ አስባለሁ። አንድ ሰው ከኦርቶዶክስ እምነት ወደ ፕሮቴስታንትነት በጣም በቃ ገብቶኝ የሆነ ነገር በርቶልኝ ወጣው ካለ ቢያንስ የኦርቶዶክስን ቴዎሎጂ አለቅልቆ የሚደፋበት ጊዜ ያስፈልገዋል። የኦርቶዶክስን ቴዎሎጂ፣ የኦርቶዶክስን አንደርስታንድ፣ የኦርቶዶክስን መረዳት አለቅልቅ አውጥተህ ደፍተህ ነው ከዛ በኋላ የምታስገባው ሌላ ቴዎሎጂ እንጂ በአንድ ጊዜ እናቴ በአንድ ጊዜ ደግሞ አለ ከፕሮቴስታንት ወደ ኦርቶዶክስ ሄዱ ማይካል ያስኩ የሚል እሱም መረጋጋት አለበት ብዬ አስባለሁ። ለዛ ነው አንዳንድ ጉዳዮች ላይ ፍጥነት ሳይ ትንሽ ብናረጋጋው ምለው። እኔ ግን አንድ ፖሊካርፕ ነው የተመኘልኝ። ቪዲዮ ቢከፈት ደስ ይለኛል። እኔ ከዚህ በኋላ እንዴት እንደመሆንም ግራ ገብቶኛል። እንደ ፖሊካርፕ እስቲ አንድ ቁጥር ላኩልኝ። ቪዲዮ ያለ ሰው ላስገባ። ሉሊት አንድ ቁጥር እየጻፈች ነው፣ ላስገባት። አካውንቷ ፕራይቬት ነው። ያለው የለም ቪዲዮ ያለው እኔ እኮ አለኝ እኮ አጠገቤ ልጄ ስላለች ነው። በቃ አልቻልኩም። ቅድም የተመከርሽው ነው ፓፓ? አይ ይከፈት እያሉ ነው። ቢከፈት ለአንተ የተመከርከውን ምክር ለራስህ አትይዝም እንዴ? ምንድነው? ከዛት መተግበር ነው እኮ ምንድነው? ከዚህ በኋላ አክሊል እንደ ፖሊካርፕ በ40 ዓመት የምነገር ያለው ፓፓ ፍትት በምን ፖሊካርፕ እኮ ጳጳስ ነበር የነበረው፣ የቤተክርስቲያን ጳጳስ ነበረ። ምን ችግር አለው? ጳጳስ መሆን ነው። አግብቼው ልጅ ያረተው እንዴ? የዳኒ ጥያቄ አይተዋል? ሰሞኑ የሚለጥፋቸው ዳኒ ዶክተር ዳኒ ሰሞኑ የሚለጥፋቸውን ጥያቄ እንጃ ምን አለ? አንተ እኮ አይ ጳጳሱን ታነሳ እንዴ? ጳውሎስ ሐዋርያው ጳውሎስ እኮ አግብቷል፣ ጳጳሳት ለምን አያገቡም ብሎ ፖስቶ ነበር። ሐዋርያው ጳውሎስ ጴጥሮስ ነው። ጴጥሮስ አግብቷል፣ ለምንድን ነው ጳጳሳት ማያገቡት? እንግዲህ እውነት ነው። አክቹዋሊ በጴጥሮስ ማግባቱ ብቻ ሳይሆን ጳጳስ የአንድ ሚስት ባሊንም የሚልም እኮ አለ። እሱማ በጳውሎስ መልእክት ውስጥ የጴጥሮስ ማግባት ይቻላል። ጴጥሮስ ወረዲያ እንዲህ ያገባ ሰው ነው። ካገባ በኋላ የተጠራ ሰው ስለሆነ ችግር ላይኖሩ ይችላል። ግን መጀመሪያ ላይ እንደዛ ነበረ። በኋላ ላይ ግን ለአገልግሎት ይሄ የቸርች ስርዓት ስለሆነ ቸርች ይህን ነገር ልደነግጥ ትችላለች። የጌታ ቤተክርስቲያን ኦቶሪቲ አላት፣ ስልጣን አላት እንደዚህ አይነት ጉዳዮች ላይ እና ጳጳሳት እረኞች ልክ ጳውሎስም እንደሚለው እግዚአብሔር በገዛ ደግሞ የአጃትን ቤተክርስቲያንን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለራሳችሁና ለመንጋው ተጠንቀቁ ስለሚል ለዚህ አሁን ስፔሲፊክ ለሆነ ለዚህ ለእረኝነት ተሹመዋል እና በጣም ትልቅ ስራ ነው እረኝነት። የእግዚአብሔርን ቤተክርስቲያንን እንዲጠብቋት ነው የተሾሙት። ከዛ ለራሳቸው ለመንጋው መጠንቀቅ አለባቸው። ስለዛ ትኩረታቸውን ኖርማል ይሄ ቤታቸው ዞር ብሎ የግል ቤታቸው ላይ ሳይሆን ትኩረታቸውን ማድረግ ያለባቸው ትኩረታቸውን በቃ ሙሽራይቱ ላይ ቤተክርስቲያን ላይ ህዝቡ ላይ ምናምን ነው ማድረግ ያለባቸው እና ጳጳሳት የግል የሆነ ሌላ ቤተሰብ መስርተው የግል አባት ምናምን እንዳይሆኑ ይልቁን ቤተክርስቲያን ውስጥ አባት ሆነው እረኛ ሆነው እንዲያገለግሉ ቤተክርስቲያን ነው ነገር ስለነገገ እናያለን። በቃ ቤተክርስቲያን ላይ ብቻ ፎከስ ያድርጉ ብላ ይህንን ትደነግጋለች እና ከዛ አንጻር ነው
እና ለማንኛውም አንተ ፖሊካርፕ አግናጤዎስ ነው አንደኛው ያለው ምንም ይሄ ኖርማል ነው። ኧረ ክፈት አንተ አካበድክ እንጂ ማለት ነው። አግናጤዎስም በብዙ አንበሶች እንደዚሁ ተበልቶ የሞተ አባታችን ነው። በቃ ምንድነው በብዙ አናብስት ብትበላ ይደብራል። ፖሊካርፕም በእሳት ተቃጥሎ ነው ያለፈው። በጣም ታላላቅ አባቶች ናቸው የተጠሩት እና በቃ እንደዚህ በቁም በእሳት ትቃጠላለህ። በቃ ኖርማል ነው። አይዞህ በቃ እንደዋወላለን። በቃ አይዞህ። ከዚህ በኋላ ጫካ ልግባ። እኔ አንድ የፖሊካርፕ ባይሆን በጣም ደስ የሚለኝ ንግግሩ ማለት ነው። በእሳት ሊያቃጥሉት ማለት ሰማዕትነትን ሊቀበል ቅዱስ ፖሊካርፕ ማለት ዮሐንስ ራእይ ላይ ለሰባቱ አብያተ ክርስቲያናት ሲላክ አንደኛዋ ከሰባቱ ሰሜርኖስ ናት አይደል? ወይም ሴሜርና ሰመርኒስ ነው የሚለው አማርኛ። ኤኒዌይስ ወደ ሰመርኒስ አማርኛ ነው አይደል? ሴሜርና ወደ እሱ አባት እንዲህ ብለህ ላክ ተብሎ የተነገረለት እሱ የሴሜርና አባት ማለት ነው። ያን የነበረው እሱ እንደሆነ ይነገራል። እንግዲህ ፖሊካርፕ እና በጣም ታላቅ የክርስቲያን አባት ነው እና በእሳት ተቃጥሎ ነው ማለት በእሳት ነው ያቃጠሉት። ሰማዕትነትን ሲቀበል እንደዛ ነው። በህይወት እያለ አስቡ፣ በህይወት እያለ ስትቃጠል በጣም ከባድ ነው ማለት። አንዳንድ ሰዎች ለምሳሌ ደቡብ አፍሪካ ላይ ምናምን የሆነ ጊዜ ላይ ትዝ ይለኛል በጎማ አድርገው ምናምን ነገር ሰዎችን እያቃጠሉ ምናምን ነገር አይተን ነበር። እና ያው እንግዲህ እነዛ በጣም የኋላ ቀር የሆኑ በጣም አደገኛ እንደዚህ በጣም ጨካኝ የሆኑ ሰዎች አሉ፣ እንደዛ የሚያደርጉ ሰዎች አሉ። ግን እነዛ ሰዎች ግን በቃ ተገደው ነው እየተገደሉ ያሉት፣ ፈልገውትም አይደለም ማለት የሆነ ነገር ካላደረጋችሁ ምናምን ተብሎ አይመስለኝም እንጃ። ስቲል ግን በጣም ያሳዝናል ሰው ነፍስ እንደዛ መጥፋቱ። እነ ፖሊካርፕ ግን ጌታን ካዱትና በቃ ከእንደዚህ አይነት አደገኛ ከሆነ አሟሟት ተረፉ የሚል አማራጭ አላቸው። እና ፖሊካርፕ አንድ የተናገረው ነገር ነበረ። በዚህ ሁሉ እድሜዎች ውስጥ ወይም ለዚህ ሁሉ ዘመን ጌታ አንድ ቀን እንኳን አሳዝኖኝ አያውቅም። ታዲያን አሁን እንዴት እሱን አሳዝናለሁ ብሎ ነበር የተናገረው። እና በህይወቱ ሁሉ ያላሳዘነውን ጌታ እኔ በቃ አሁንማ እኔ ላሳዝነው እና ጌታ በህይወታችን አንድም ቀን አሳዝኖን አያውቅም። በጣም ነው የሚገርመኝ። እግዚአብሔር አንድም ቀን ለአንዲት እንኳን ሰከንድ እግዚአብሔር እኛን አሳዝኖን አያውቅም ማለት አስከፍቶን አያውቅም። ሁሌ እኛ ነን ካስከፋኑ ነው የምናስከፋው። ኤኒዌይስ ፖሊካርፕ ታላቅ አባት ነው እና እንደ ፖሊካርፕ አንተም አትፍዘዝ። ሳይሰሙ እግዚአብሔር አክብረው ጥሩ ምክር ነው የመከረኝ። ቢያንስ እንደ ፖሊካርፕ እንኳን ባይሆን እስቲ የቅርብ አባቶችን ፈልጌ እንደነሱ ለመሆን መጀመሪያ ሞክራለሁ። አይደለም አክሊሻ፣ መጀመሪያ እስቲ የቅርቦችን እስቲ ልፈልግና ጵጵስናውን ተቀበል። ያሟል እንዴ ፖሊካርፕ? እውነቱን ንገረኝ ካልከኝ እሱ ቪዲዮ ይከፈትና ሰሙ ለእኔ ነው ለአንተ የተናገረው ይከፈት። አክሊል እሱ ቪዲዮ ምንድን ወደ አንተ ይህ ሰውዬ አሁንም እኔ ላይ ነው እየሄደብኛል። አይፈታኝም። እንደዛ እሱ ቪዲዮ ያለው ሰው ይግባና እኔ እናንተ እዚህ 900 ምናምን ሰው አለ እንትን እሱ ከጸሎቱ ጀምሮ ይከፈት። ከጸሎቱ ጀምሮ ቆይ ልከፍት ነው። ሲሶ በክርስቶስ ሆኜ ዛሬ የምነግርህ ካለህበት ውጣ፣ እግዚአብሔር ይወድሃል። ሞዴሬተር ነው ያስወረደው። ሞዴሬተር አነሳለሁ። ሞዴሬተር እንትን ያለውን ሰውዬ እያዩ ስለሆነ ሞዴሬተር አነሳለሁ። አነሳዋለሁ። ስሙን ያሳያል እንዴ? ሲያስ ያነሳ ሰው በቃ ሪሙቭ ሲያደርግ ያሳያል። ሰማ ኧረ እንዲ ቃል በቃል ሊያዛ የጠራህ የታመነ ነው። ዛሬ ላይ አቆመህ የወደደህ ነው። ሊገፋህ አይደለም፣ ብዙ ጊዜ እድል እየሰጠህ ነው። ይሄን እድል
ስለ ብዙዎች ጆሯቸውን እንዳይኮረኩሩ ያን ታላቅ ፍቅር ግለጥላቸው። እየሞተ ያዳነህን እየቆሰለ ቁስልህን የፈወሰውን እየታመመ ስላንተ ሰላም የጸለየ እየካድነው ወደ ድል ክለታችን የቀየረ ይሄን አምላክ እንድታየው እፈልጋለሁ። አንተ ቤት ስለኔ ብዙ ሰዎች ብዙ ነገር ብለዋል፣ ብዙ አውርተዋል። እኔ እረፍት በሚያሰጠው ጌታ በእረፍቱ ጌታ ፊት ዛሬ ቆሜ ላወራቸው የፈለግኩት በጌታ ባለ ጸጋና ክብር ሰላም ነው። ሲስዬ ጌታ ይወድሃል። ጌታ አብዝቶ ይናፍቃል። እውነቴን ነው የምልህ ዛሬ እንደ ትናንትናዋ ቤተክርስቲያን እንደ ትናንትናዎቹ አባቶች እግዚአብሔር ያንተን ነፍስ ይፈልጋታል። ቅዱስ ዮሐንስ አፈወርቅን ያህል ህይወት እንድኖር ካልጠራኝ ሁአምአይ እኔ ማነኝ? ምንድን ነኝ? እኔ ፖሊካርፕን ዮሐንስ አፈወርቅ እኮ እዚህ ጋ ያዘ እንዴ እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው በዙሪያ ዛሬ ልንገርህ ጓደኞችን ይሄ ሆነዋል ኖረውታል። ጠይቃቸው ታውቃቸዋለህ። መረገጥ ጀመር እንጂ እኮ ጓደኞችን ያው ቆይ መልሶ አቤላ እንዴ እኔ ካልተሰደብኩ ደስ አይልም እንዴ? ምንድን ነው 10 ይመልሶ የምትለው? እኔ ማነኝ? ምንድን ነኝ? እኔ ፖሊካርፕን ካልሆንኩ እኔ ማነኝ? ምንድን ነኝ? አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው የሰበሰብካቸውን በዙሪያ ዛሬ ልንገርህ እውነት ቅዱስ ዮሐንስ አፈወርቅን ሆነዋል ኖረውታል። ጠይቃቸው ታውቃቸዋለህ። እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ጠይቃለሁ ዛሬ እኮ አቤላ ምንሽ ነው 10 እየመለስክ የምታሰማን? እንዲህ በቃ ሰማሁት እኮ ካልገባህ ብዬ ነው። አይሰሙ ይመቸው። እኔ ምን ነበር ማን ነው ያለኝ እንትን ኤርሚያስ ጋር ገብቶ እያወራ ጊፍት ሲሰጠው ነበር መሰለኝ እና ኤርሚያስ ጋር ገብቼ ሳወራ ጊፍት ሲሰጠኝ የነበረው አክሊል ነው ብሎ ተናገረ ብሎኝ በጣም ስደክም ነበር። በጌታ እኔ እኮ ሞትክ እኮ ያኔ እኔ ሰምተዋል እንደዛ ሲል እንዳንተ አዎ እንዲህ አስበዋል። አክሊል ነበር ጊፍት ሲሰጠኝ የነበረው አድክም የሆነ ሰውዬ እንትኑን አቤላ ጨርስልን፣ አንዴ ይጨርስልን። በድምፅ ብቻ ይቀጠላ። አሳንሶ አልፈጠረኝም። እሱን እንደሆነና እንድኖር ነው። ጓደኞችህን ጠይቃቸው የሰበሰብካቸውን በዙሪያ ዛሬ ልንገርህ እውነት ቅዱስ ዮሐንስ አፈወርቅን ሆነዋል ኖረውታል። ጠይቃቸው ታውቃቸዋለህ። አግናጥሮስን ሆነዋል ጠይቃ እኔ ዛሬ ጠይቃለሁ። ፖሊካርፕን ሆነዋል ኖረዋል እጠይቃለሁ ዛሬ። አትመልስልኝም፣ ያሳፍርሃል። አየህ እኔ የተከተልኩት አምላክ በሰው ፊት የሚያሳፍረኝ ሳይሆን በሰው ፊት ከፍ ከፍ የሚያደርገኝን ነው እንድኖር። ለዚህ እድል ነው የተጠራሁት። እውነቱን ልንገርህ ለዚህ እድልና ኃላፊነት ነው የተጠራሁ ወንድሜ። ትናንትና አንተው ክርስትና ትናንትን መኖር ሳይሆን ዛሬን እንደ አዲስ መጀመር ነው። ዛሬን አዲስ ሆኖ መሰራት ነው። ዛሬን አዲስ ሆኖ መኖር ነው። እባክህ እጅ ለእጅ ተያይዘን ወደ ታጨለን ወደ ክርስቶስ መንግስት እንሂድ። ሲሶ በክርስቶስ ሆኜ ዛሬ ምነግርህ ካለህበት ውጣ። እግዚአብሔር